ዛሬ ድንገት ጠፋች። ኤፍሬም እንግዲህ እየቀወጠው ይገኛል። ብሩክንም እስከ መደባደብ ደርሷል ማለት ነው። ሀይሚ የትና እንዴት በምን አይነት ሁኔታ ላይ ነው የምትገኘው? ኤፍሬምስ እንዴት ነው ወዶ ፈቅዶ ብሩክና ሀይሚ አንድ እንዲሆኑ ፈልጎ የእህቱንም ፍላጎት አይቶ የብሩክንም ፍላጎት አይቶ እንግዲህ አንድ እንዲሆኑ ወደ ውጭ ሀገር ከመሄዷ በፊት ብሩክ አግኝቶ እንዲያዋራት ወይ ደግሞ ከጉዟ እንዲያስቀራት ተስማምቶ ነበረ። ነገር ግን ዛሬ ደግሞ እንደ አዲስ እንግዲህ እህቴን ካስቀመጥካት ቦታ አምጣት ብሎ እንግዲህ ኤፍሬም እየቀወጠው ይገኛል ማለት ነው። ወደ ውጭ ሀገር መሄድ እንደነበረባት መመለሷ ስህተት እንደሆነ ነው እየተናገረ የሚገኘው። ብሩክም እንግዲህ እህትህን አመሰግናለሁ ስለሰጠኝ፣ ግን ደግሞ አዝነህልኝ ወይ ደግሞ አዝነህላት ወይ አስበህልኝ አይደለም ያስኩብ ሚስጥር ፋይል ስላለ ነው የሰጠኝ፣ ወይ ደግሞ ስለ ሀይሚ ሚስጥር የነገርከኝ፣ ወይ ደግሞ ሀይሚ እንዳትሄድ እኔ እንዳገኛት ቀድሜ ያደረግከው በማለት እንግዲህ ብሩክ ተናግሮታል። እሱ ደግሞ እህቴን አሁኑኑ ካልወለድካት ካላመጣ ሲለው ናኔ ድሽ ቤት ካገኛት እያት ብሎ ቤት ሲወስደው የለችም። ከዛ ሙድ እያያዙበት ነበረ። አንዋርም መጧል። በነገራችን ላይ አንዋር ከጠፋ ከረዥም ጊዜ በኋላ መጧል። እንኳን ደህና መጣ ማለት እፈልጋለሁ በዚሁ አጋጣሚ። ፍጼም ነበረ እንግዲህ ጭሪ ስላልወድም በኤፍሬም በጣም ሙድ እየያዙበት ነበረ። እህትችት ይኸው ምናምን እያሉ በስልኩ ፎቶ አውጥቶ ያሳዩዋል። የሀይሚን ፎቶ ቤት ውስጥ ግድግዳ ላይ የተሰቀለውን ፎቶ ያሳዩታል ምናምን እና ኤፍሬም በጣም ተናዶ እህቴን አሁኑኑ ካላመጣሃት እያለ ይገኛል። እና ጭሪ ስላልወድም ኤፍሬም እንግዲህ ድጋሚ ኝኝኝኝኝ እያለ መጧል። ውይ እንደ ኮተታ አያጣችሁም። እና ተዋት። እኔ ዛሬ ሀይሚን አፍቃኝ ትናንትና ቲክታክ ላይ የሚገርማችሁ ካሁን ትመጣለች ብዬ ቁጭ ብዬ ስጠብቅ በቃ ትምህርት ጀምሬያለሁ በነገራችን ላይ። እና ሙሉ ቀን ስለሆነ እዛ ውዬ ምናምን ስለመጣ ይደክመኛል እና ከተኛው በኋላ ሀይሚ ላይቭ ላይ መጣ ነበረ። ዩቲዩብ ላይ የተቆራረጡ ቪዲዮዎችን አይቼ በጣም ነው በቃ የተናደድኩትኝ አለመኖሬ እዛ ላይቭ ላይ በቃ አለማምሸቴ በጣም ነው የተናደድኩት። ዛሬ ደግሞ ትኖራለች ዩቲዩብ ላይ ትመጣለች እናያታለን ብዬ ሳስብ ስጠብቅ እንግዲህ ሌላ ታሪክ ነው የተፈጠረው። ቅምጥሌ የኔ ቆንጆ የኔ ውብ የኔ ንግስት ሳባ ባለሽበት ሰላም ሁኚ። ባጭሩ ሰላም እንድትሆኚ ምኞቴ ነው። ስኬትሽ ደስታሽ ደስታዬ ነውና በመቀጠል ደግሞ ኤፍሬም እንግዲህ በጣም ባለጌ ሆኗል። በነገራችን ላይ አሁን ይሄ ልጅ ብሩክ የሆነ ፋይል ይዞበታል። እኔም በአንዴ ሲግባቡ ግራ ገብቶ የነበረ ምክንያቱም እንደዛ ሲዝትበት የነበረው እንደዛም በቃ ክፋት አስቦ ከሀይሚ ጋር እንዲራራቅ ያለመታውን መታኝ ያላነገረውን አናገረኝ ብሎ ብዙ ታሪክ ውሸት ፈጥሮ እንግዲህ ሀይሚንም ዋሽቶ ተመልካችንም ዋሽቶ ነበረ። በስተመጨረሻም ያው እውነት መውጣቱ አይቀርምና እውነቱ ወጦ ተነጋግረው ችግሩ ተፈትቶ ይቅርታ ብሎ ነበር። አሁን ደግሞ ሀይሚ ጥሩ ሁኔታ ላይ ነው ያለችው። እንግዲህ አይገላት፣ አይደፍራት፣ አይሰቅላት አይደለ እንዴ? እንኳን አንተ እኮ ማለት ነው ሲጀመር በቃ ኤፍሬም በጣም የሆነ ታበዛዋለህ። የሆነ አለ አይደል የሀይሚ ወንድም ስትባል የሆነ ስርዓት አጣ። በጣም ልቅ ሲጀመር ያንተን ሴት እንኳን ማግኘት አልቻልክም። አንተ እኮ ከአንድ ሴት ጋር አንድን ሴት ተንከባክበ ፍቅር ሰጠ እኮ ከአንድ ሴት ጋር መኖር አልቻልክም። የራስህን ኑሮ ሳታሸንፍ ስለ ራስህ ህይወት ሳትጨነቅ ስለ ራስህ ኑሮ ሳታስብ በሀይሚ ህይወት ውስጥ ገና ለገና ወንድሟ ነኝ ብለህ የስጋ ዝምድና እንኳን የላችሁም። ይሄ ማለት የስጋ ወንድሟ አይደለም። እውነቱን እናውራ ከተባለ ይሄ ሁሉም የሚያውቀው ሀቅ ነው። በእርግጥ ከተዋለደ የተዋደደ ይበልጣል ይባላል የእውነት ለመናገር እና እኔም እህቴ ናት ብዬ ነው የማምነው። የእውነት እኔ ሀይሚ እህቴ ናት ብዬ ነው የማምነው። ብዙዎቹም አንዳንድ ታላላቆቻችን እህቶቻችን ደግሞ ልጄ ናት በቃ ብለው ነው የሚያስቡት። ወልዳት አይደለም ሀይሚን በማህፀኗ አውጥታት አይደለም፣ ግን በቃ በጣም እሷን ከመውደዷ ለእሷ ክብር ለእሷ ፍቅር በጣም ብዙ ስላላት ማለት ነው። እና አንተም እንደዛ ማሰብ ትችላለህ። የእውነት የስጋ ወንድሟ ባትሆንም ግን እንደ ወንድምህ አስበህ የወንድምነት ስሜት ተሰምቶ እሷ እህቴ ነች ብለህ አስበህ መናገር ትችላለህ። ግን ደግሞ በዚህ ልክ ለምንድን ነው እሷን የሚጎዳ ነገር አርፋ አሁን ሰላማዊ ህይወት። በእርግጥ ሀይሚ ነግሬያቸዋለሁ፣ አሁንም ብዙ ያልተፈታ ችግር አለባት፣ ብዙ ቁስል አለባት። ህመሟ ገና ዝም ብሎ በቃ ሽፍንፍን ብሎ ዝም ብሎ በጨርቅ የሆነ ተቆጣጥሮ የተቀመጠ ነገር ነው። የሆነ ሰዓት ላይ ያ ቁስል እየመረቀዘ ወይ ደግሞ የሆነ ነገር እየሆነ ይወጣል።
ለአንዴና ለመጨረሻ ጊዜ መፍትሄ የሌለው ነገር በቃ መፍትሄ ያለው ነገር ካልተሰጣት ወይ ደግሞ ያ ቁስል የሚሽርበትን ነገር ካልተሰጣት የሆነ ሰዓት ላይ መውጣቱ አይቀርም። አሁን ላይ ሙሉ በሙሉ 100% ብሩክ ከዛ ከምትሄድበት ጉዞ አስቀርቷት ደስተኛ ነች ወይ ደግሞ ሙሉ በሙሉ የነበረውን ነገር ረስታለች ወይ የሚለው ነገር በተአምር በዚች 1 ቀን 2 ቀን ውስጥ አትረሳም። ፍቅር በጣም ይቅር ባይ ነው። በጣም ብዙ ነገር ታጋሽ ነው። በጣም ብዙ ነገር ግን እመኑኝ ሀይሚ አሁንም ብዙ ጥያቄዎች አእምሯ ላይ እየተመላለሱ ነው። የእዩ ጉዳይ ራሱ ገና አላለቀም፣ አልተቋጨም፣ አላበቃም። ብሩክ ሀይሚን ማጣት አይፈልግም። በቃ ከሱ እንድትርቃት አይፈልግም። አጠገቧ አስቀምጧታል። ጥሩ ነው፣ ደስ ይላል ያደረገው ነገር። ሀይሚም ከብሩክ መራቅ አትፈልግም፣ ብሩክን ማጣት አትፈልግም። ከብሩክ አጠገብ ከብሩክ ጎንን ያለችው ግን ያልተፈታ ብዙ ያልተቋጨ ብዙ ያልተዘጋ ምዕራፍ እንዳለ ነው እንግዲህ እኔ የተረዳሁት። ሀይሚ በቃ ፊቷን አይቼ ፊዚካሊ አይቼ አንብቤ ያለሁ እና አሁን ላይ ችግሮቿን ለማስተካከል እየሞከረችበት በነበረ ታይም ላይ ባለፈውም እንደዚህ ነው ብሩክ ቆይ ችግራችን እንታረቅ፣ አንድ ላይ እንሆን፣ እባክሽን ተረጂኝ ብሎ የሆነ ነገር እያለ በነበረበት ሰዓት ነው መጦ ነገሩን ያበላሸው ኤፍሬም ማለት ነው። መጦ ይዟት ጎትቶ ይዟት ወጣ። ብሩክን እስኪ ላናግረው፣ ምንድን ነው ችግሩ? ሊናደድ እኮ ይችላል እንደ ወንድም እንኳን እሱ እኛ ተናደድ ስንት ነገር ብለነዋል። ብሩክን በጣም ብዙ ነገር ተሳድበነዋል፣ ተቆጥተነዋል። ግን ያ ማለት በቃ እንዲጣሉ አይደለም እንዲለያዩ ነው። አንተ ግን እንደ ወንድም እንኳን ቀረብ ብለህ ምንድን ነው የተፈጠረው ነገር? ተናደ ተበሳጭተ ምንድን ነው አንተ ልጅ ምን እያረክ ነው ብለህ ቁጭ አድርገህ ከሀይሚ ፊት ጥያቄ መጠየቅ ሲገባ በቃ እምባ ከረዮ ብለህ አንድ ቀን ለምንድን ነው እንዲህ የምታደርጋት? ሀይሚን እያስከፋት ነው፣ ሀይሚን እያሳዘንካት ነው፣ እኔ እንደ አንድ ወንድም እኔም እየከፋኝ ነው ብለህ አንድ ቀን ሳትደውልለት አንድ ቀን ሳታወራው በቃ መፍታለኝ ብለህ ሲጀመር ሴት ልጅ እኮ ማለት ነው ወንድ ልጅም ሆነ በቃ ሴት ልጅ ትወለዳለች፣ ታድጋለች፣ ከዛ ቤተሰቧንም ትተዋለች፣ የራሷን ቤተሰብ ትመሰርታለች፣ የራሷን ኑሮ ትኖራለች፣ የራሷን ህይወት ትኖራለች። ከእናቷ ከአባቷ አስበልጣ ባሏን ትፈልጋለች፣ ባሏን ትወዳለች፣ ባሏን ትቀርባለች፣ ባሏን ታምናለች፣ ራሷን አሳልፋ ትሰጣለች ባጭሩ። ስለዚህ ወንድምነት ቦታ ሌላ ነው፣ የባል ቦታ ሌላ ነው። እና አሁን ላይ ይች ልጅ አሁንም ደግሞ ልታስተካከል ችግሩን ከብሩክ ጋር በመራራቅ ሳይሆን በመቀራረብ ይሻለናል። አውቃለሁ ችግሮች አሉብኝ፣ ጥፋቶች አሉብኝ፣ በቃ ይህን ነገር በዚህ መንገድ እንፈተዋለን፣ እባክሽን ብቻ እንጂ ከኔ አትራቂኝ፣ ከኔ አትለይ ብሎ ያልሆነ ውሳኔ ወስና የእሱም የእሷም ህይወት የሚበላሽበትን ውሳኔ ወስና ልትሄድ ስትል አስቀራት። እንግዲህ በባሌም በቦሌም ብሎ እንደምንም ብሎ አንተም እንግዲህ የተያዘብ ሚስጥር እኔም ስልት ብለ በቃ ደስ ብሎ የሆነ ሀይሚን ስታገናኘው ገርሞኝ ነበር። በዚህ ፍጥነት እንዴት ሄደች? በቃ ሀይሚ የተናገረችው ንግግር በቃ ውስጡን ነክቶታል ማለት ነው፣ አዝኖላታል ማለት ነው። በቃ የሀይሚን ደስታ ነበር ነው የሚፈልገው ማለት ነው ምናምን ብዬ አስቤ ነበር። አሁን ላይ ግን ጭር ሲል አልወድም፣ በቃ ዝም ሲባል አትወድም። ድጋሚ ደግሞ መጠ ነገር እየቆሰቆስክ ነው። ለምን እች ልጅ አብራው ሆነች? ለምን ሲጀምር ምን ያረጋታል? እሷ ፈልገው መሰለኝ ከሱ ጋር የሆነችው። እስከዛሬ እናቷ አባቷ እንኳን ፈቅደው አይደል እንዴ እስከዛሬ አብራው እየኖረች እያደረች እየዋለች ያለችው? ማን አላት? ወንድም አንድ ቀን ጠይቃት ሂደህ ታውቃለህ? አታውቅም። ቤቱን እንኳን ጥቁሩን ቀይውን ነጭውን ታውቃለህ? አታውቅም። ብሩክ ነው ሲከፋትም ስትበሳጭም ስትናደድም ስታለቅስም ስትደሰትም አብራት ያለው እሱ ነው። አንተ ከሱ በላይ ሆነ። አሁን ለእሷ እኔ ነኝ በቃ ጠቃሚዋ፣ ከሱ በላይ እኔ ነኝ አስፈላጊ። ሲጀመር ሀይሚም አታስፈልጋትም። አንተ እንደ እውነቱን እንነጋገር ከተባለ ከብሩክ በላይ በዚህ ሰዓት ማንም አያስፈልጋትም። የእውነቴን ነው። ምክንያቱም ችግሯን የሚያውቅ ደካማ ጎኗን የሚያውቅ ጠንካራ ጎኗን የሚያውቅ ድክመቷን ሁሉን ነገር የሚያውቅ ብሩክ ነው አጠገቡ ያለው። እኛ በውጭ ሁነን ብንንጫጫም ብንጮህም ብናለቅስም ብንሳደብም በቃ ስለምንወዳት መከፋቷን ስለማንወድ እንጂ ጣልቃ መግባት ፈልገን አይደለም። በቪዲዮ መሰረት ነው እንግዲህ ሀሳብ አስተያየትም ልንሰጥ የምንችለው እኛና አንተ ደግሞ ዛሬ መጣ በቃ እህቴን አምጣት እህቴን የሆነ ነገር ሲጀመር የፈራውን ነገር ልንገራችሁ። ኤፍሬም ሀይሚና ብሩክ አብረው የሚሆኑ አልመሰለውም መሰለኝ። መጀመሪያ በቃ ብሩክ ፋይል ይዞበታል። እች ልጅ ምንድነው ማድረግ ያለበት? ከብሩክ ጋር ማገናኘት ነው። ተገናኝተው ዝም ብለው አውርተው እምቢ ብለው እንደምትሄድ በረራዋን እንደማታቆም ያውቅ ነበረ ኤፍሬም። በዛ እርግጠኛ ስለሆነ ነው ያመጣት ማለት ነው። ከዛ በኋላ ግን በቃ ብሩክ ሌላ ከባድ ውሳኔ ወሰነ። ምንድን ያደረገው? ጠልፎ መውሰድ ነው በቃ የሆነ በቃ ከዛ ከምትሄድበት ጉዞ ማስቀረት ነበረ። ያም ተሳክቶለት ጥሩ ላይ ሆኖ አሁን ላይ
በቃ እሷም ትሄዳለች፣ ሚስጥሩን በዛው ይቀራል፣ ይሸፈናል፣ ይደበቃል ተብሎ ነበር። አሁን ላይ ግን ብሩክና ሀይሚ እየተቀራረቡ ሲመጡ አብረው አንድ ላይ ሲሆኑ እነዚህ ልጆች በጣም እንደሚያወሩ ስላወቀ ምን አለ ትናንትና ያየው ላይ ደግሞ ቲክታክ ላይ መጣ ነበር ሀይሚ መሰለኝና ያ ነገር ደግሞ አላስደሰተው፣ በቃ አልተመቸውም። ምክንያቱም የሆነ ነገር ታወራዋለች፣ የሆነ ነገር ትለዋለች፣ የሆነ ነገር ይላታል፣ የሆነ ነገር ያወራታል ብሎ ፈርቷል። ስለዚህ እህቴን አምጣት የበላት የዋጣት ሆድ ውስጥ ያስቀመጣት ይመስል እንዶ አልሰማም እንዴ? ማታ እኮ ቁጭ ብሎ ሲናገር ነበር። ሀይሚ የምትሉኝ ያው ልቤ ውስጥ አለች፣ በየት በኩል ላሳያችሁ፣ ልቤ ውስጥ ቁጭ ብላለች ብሎ ተናግሯል። እና ኤፍሬም በቃ ስርዓት ያዝ ነው የምለው እኔ እግዚአብሔርን ነው የምልህ። እኔ ጋሽዬ ራሱ መጥቶ ጣልቃ ገብቶ እንዲህ ነው እንደዛ ነው ቢል ደስ አይለኝም። ባለፈው የተናገረው ንግግር ራሱ እስካሁን አእምሮ ይላል አልጠፋም። ቂመኛውኝ ምናምን ነገር አይደለም፣ ግን አንዳንዴ ስንፈርድ፣ ስናይ፣ ስናወራ፣ ስንናገር እንትን መሆን አለበት በቃ ሚዛናዊ በሆነ መንገድ እና ብሩክ አሁን ትክክለኛና ዛሬ ደግሞ አምሮበታል። በነገራችን ላይ ቀብረር ብሏል። አይመቸ እና እንትና ደግሞ ፍፄ ደግሞ አታሽቋልጥ እንደው በፈጣሪ ነው ፍፄ እያስጠላኝ ነው። የሆነ ዝም በል በቃ የሆነት በብሩክም መሀል አትግባ፣ በሀይሚ መሀልም አትግባ በቃ። እና በኤፍሬም በጣም ሙድ እያዛችሁበት ነበር። በእርግጥ ያው ስራው ነው እንደዚህ እንዲባል ያደረገው፣ ግን በቃ ኤፍሬምን ያውን መልእክት ማስተላለፍ የምፈልገው ተው በቃ ይብቃ። አቁም። እች ልጅ የራሷን ኑሮ ትኖር፣ በራሷ ውሳኔ ትወስን፣ በራሷ መንገድ ትጓዝ። ትልቅ ልጅ ናት። ችግር ከገጠማት እባክህ ወንድሜ ድረስልኝ ካለች እገዛዋ እርዳታ እገዛ ካስፈለጋት እንኳን እሷ እኛም ራሱ ኤፍሬም አንተ ምን ስራ ይዘ ነው እባክህ ሄድላት ብለን እኛም እንደግፋለን፣ እናበረታታለን ወይ ደግሞ እንጠይቃለን። ያኔ እሺ። አሁን ግን እች ልጅ ኑሮዋን ማስተካከል በምትፈልግበት ሁኔታ ላይ እየመጣ ሌላ ታሪክ ለምንድን ነው የምታወራው? ምን ያረጋታል? አሁን ብሩክ አሁን ሀይሚ ማንም ሰው የማያውቅበት ቤት አስቀምጧታል፣ ወይ ደግሞ ሌላ ቤት ስልኳን ያላነሳችበት የራሷ ምክንያት ይኖራታል። ታዲያ ምክንያት አላት እንጂ ትላንትና ላይቭ ላይ ደስተኛ እንደሆነች ነው ያየሁት እኔ። ዩቲዩብ ላይ ቲክታክ ላይ ቪዲዮ ተቆራርጦ መጣ ይቻለውን አልተከፋችም። በአድ ሰው አይደለም ያገታት፣ የማያውቃት ሰው አይደለም። እስከ ዛሬ አብሯት አንድ ቤት ውስጥ ሲኖሩ ሲውሉ ሲያድሩ መች ነበርክ አንተ? መች አይተህ አታውቃለህ እንዴ? ዛሬ ምን አዲስ ነገር ተገኝቶ ነው ጓ ምትልና ጭሪ ስላልወድም አትበለ። እባክህን ኑሯቸውን ይኑሩበት፣ ከህይወታቸው ውጣ እባክህ ብዬ በጸባይ መልእክቴን ለማስተላለፍ እወዳለሁ። እናንተስ ምን ተሰማችሁ? ምን አያችሁ? ምን ታዘባችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የኔን ሀሳብ አስተያየት እንዴት አያችሁት? እሱንም አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። 30 ሺህ ልገባ በጣም ትንሽ ሰብስክራይብ ነው የቀረኝ ውዶችዬ። ሰብስክራይብ እያደረጋችሁ አበረታቱኝ እና ብሩክ ደግሞ ተረጋጋ፣ አንተም ሀይሚም ተረጋጉ። ስለ ሶስተኛ ስለ አራተኛ ወገን መጨቃጨቅ ምናምን ተው፣ በቃ ጭቅጭቅ ይብቃችሁ። እኝኝኝኝ አትበሉ። በቃ ኑሯችሁ ኑሩ። ሀይሜ ብሩክ ድብቅ በሉ፣ ሽፍን በሉ። በቃ ለራሳችሁ ኑሩ። ለማንም ምንም ነገር አታውሩ። ለማንም ምንም ነገር ማስረዳትም አይጠበቅባችሁም። አሁን አንተ ብሩክ ለኤፍሬም ምንም ማስረዳት አይጠበቅብህ። እህቴ ነጻ ልጅ ነች እንዴ? 1 አመት ነው 1 አመቷ ነው እንዴ? ሀይሜ እኮ ትልቅ ልጅ ነች አይደል እንዴ? ታስተውላለች። በጣም ከብዙ ሰዎች ከእድሜዋ በላይ የምታስብ በጣም ጎበዛ፣ ጠንካራ፣ ጀግና ሴት ነች። ስለዚህ አንተን ማግኘት ያልፈለገችበት ምክንያት ሊኖር ይችላል እና የሚስጥር ገና ወጣብኝ አልወጣብኝ ብለህ ፈርተህ ግን ሀይሚና ብሩክን ደግሞ ማይሆን ችግር ውስጥ አትክተታቸው እባክህ ብዬ ነው የምማጸንህ። ስለነበረን ቆይታ አመሰግናለሁ። ሰላም ደሩልኝ።